ያለውን ቃል ቶሎ ብዬ 10 ደቂቃ ብቻ እናገራለሁ። ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነባለሁ። ጴጥሮስና ዮሐንስም በጸሎት ጊዜ 9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋትን ይለምን ዘንድ ሰዎች ተሸክመው መልካም በሚሉአት መቅደስ ደጅ በየቀኑ ያስቀምጡት የነበሩት ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስም ተነሳና ተመላለስ አለው። ሃሌሉያ። እንደዚህ በሚል ርዕስ ነው የምናገረው። ተነስና ተንቀሳቀስ። ሃሌሉያ። በጣም የሚገርመኝ እነ ጴጥሮስ ከሌሊቱ 9 ሰዓት ላይ ወዴት ይወጡ ነበር ይላል? ወደ መቅደስ ይወጡ ነበር። ለምን? ለጸሎት ይወጣሉ። የሚገርማችሁ በዚህን ጊዜ ግን በመቅደስ ደጅ ከሰዎች ምጽዋትን ይለምን ዘንድ የተቀመጠ አንድ ሰው ነበር። ይህ ሰው በሕይወቱ ዘመን ተራምዶ አያውቅም። እንደ ሰው ወክ አድርጎ አያውቅም። መራመድ ይፈልጋል ግን መራመድ አልቻለም። መንቀሳቀስ ይፈልጋል ግን መንቀሳቀስ አልቻለም። ግን አንድ ቀን እግዚአብሔር አምላክ እነዚህን ሐዋርያቶችን ተጠቀመና ወደ እርሱ መጣ። ዛሬ እንደዚህ እላቸዋለሁ፣ በዚህ ስፍራ ቆሜ የምናገረው ቃል የእናንተን ነገር ያንቀሳቅሳል። አንድ ሰው አሜን ስል ይሁንለት። በትኩረት ወደዚህ እንድትመለከቱ ፈልጋለሁ። ስለዚህ ይህ ሰው ከእናቱ ማፀን ጀምሮ አድርጎ የማያውቀው አንድ ነገር አለ። ተራምዶ አያውቅም። ሰው ሲራመድ ይናፍቀዋል። ሰው ሲንቀሳቀስ ይናፍቀዋል። ሰው ሲነግድ ይናፍቀዋል። ሰው የሚያደርገው እያንዳንዱ እንቅስቃሴ ይናፍቀዋል። ግን ማድረግ አልቻለም። ከዕለታት አንድ ቀን ግን ኢየሱስ በእነዚህ ሰዎች ተጠቀመና ወደ እርሱ መጣ። ዛሬ አንድ መልእክት አለኝ። ያ የታሰረውን ነገርን የሚፈታ የጌታ እጅ፣ ያ የቆመውን ነገርን የሚፈታ የጌታ እጅ ወደ አንተና ወደ ነገሪ ይመጣል። አንድ ሰው አሜን ስል ይሁንለት። አጠገቤ ያለ ሰው ያዘው። ከዚህ ማታ ጀምሮ እግዚአብሔር አምላክ የሆነ ጉዳይህን በለው ያንቀሳቅሰዋል፣ ያንቀሳቅሰዋል። አረ ኢየሱስ የእግዚአብሔር ልጅ ብቻውን ጌታ። ስለዚህ ጴጥሮስና ዮሐንስ ወደ መቅደስ ሊገቡ ስሉ ምጽዋትን ይለምን ዘንድ ምን አደረገ ይላል? ምኑን ነው ዘረጋው? እጁን ዘረጋ። ምክንያቱም ሰውየው የምተዳደርበት የገቢው ምንጭ ልመና ነው። አንተ ንግዴ ብለህ አማሙቄ ቀን ጠዋት ማታ እንደምትሰራው ሰውየው ልተዳደርበት ዘንድ ሁል ጊዜ የሚያደርገው ልመና ነው። የሚገርማችሁ ግን ከሰዎች እንደ ወትሮ እንደለመደው አንድ ነገር ሲጠባበቅ እጁን ዘረጋ። ሃሌሉያ። አንድ ነገር ይሆናል። ድንገት ያልጠበቅከው ክብር ወደ ቤት ይመጣል። ድንገት ያልጠበቅሽው ጉብኝት ይሆናል። ድንገት ያልጠበቅከው ታምራት ይሆናል። አንድ የሚያምን ሰው ካለ አሜን ብሎ ይውሰደው። ያን እንደ ቀድሞ ያለውን ነገር ሳንትም ሲፈልግ እጁን ሲዘረጋ ጴጥሮስ እንዲህ አለ፣ ትኩር ብለህ ወደኛ ተመልከት። አንዳንድ ሰዎች ትኩረታቸውን ከእግዚአብሔር ሐሳብ ላይ የሳበ፣ ትኩረትን ከእግዚአብሔር አጀንዳ ላይ የሳበ የተኛውም የዚህ ምድር ከርስ የተሰበረ ይሁን። ባክረገጥ አርግና መበላታ። አዎ ጴንጤን አውቃለሁ፣ ግን አንድ ነገር አለ። ብዙ ሰዎች ትኩረታቸው ከእግዚአብሔር ተመልሰዋል። ብዙ ሰዎች እይታቸውን ከእግዚአብሔር መልሰዋል። እግዚአብሔርን አይመለከቱትም። ለችግራቸው ጊዜያዊ መፍትሄ በራሳቸው ይፈልጋሉ። በራሲ የምትፈልገው ነገር መፍትሄ ሊሆን አይችልም። ግን ጌታ ሲመጣ ለአንቴና ለመጨረሻ ቋጠሮ ይፈታል። አረ አንድ ሰው አሜን ስል ይሆንለት። ማን ሲመጣ? አጠገብ ያለው ሰው ያዘው። ጌታ ሲመጣ በለው። በሕይወት ዘመኔ አይቴ ማታውቀውን አዲስ ክብር ታያለ። ምን ታያለ? አዲስ ክብር ታያለ።
በጣም የሚገርመኝ ትንቢተ ኤርምያስ ላይ ካያችሁ ጌታ መጣና ኤርምያስን እንዲህ አለው፣ ኤርምያስ ሆይ አለው ምን ታያለህ ስል የለውዝ በትር አያለሁ አለ። በጣም የሚገርመኝ እንዲህ ብሎ መለሰለት፣ ኤርምያስ ሆይ አለ መልካምን አይታልና እፈጽመው ዘንድ በቃሌ ተጋለሁ አለ። ዛሬ እንደዚህ እላለሁ፣ መልካም ነገር እንዳታይ የከለከለ መልካም ነገርን እንዳታይ የከለከለች የሆነ የኃጢአት መጋረጃ ይቀደዳል። መቼስ ይህን ስብከት አይወድም የዚህ ዘመን ሰው። የኃጢአት ካባ ዛሬ ይቀደዳል። አንድ ሰው በደንብ አሜን በልባክ። ኢየሱስን እንዳታይ ያደረገ የግልሙትና ስፒሪት፣ የዝሙት ስፒሪት፣ የሆነ የኃጢአት ጠንቅ ዛሬ ከሕይወት ላይ ይቆረጣል። ዛሬ እንዴት እንደሆነ አላቀኑም ሙሉ ይሄን ነው ማወራው። ስለ ጽድቅ አወራለሁ። ምክንያቱም ዓላማችን ጽድቅን መስበክ ስለሆነ ኢየሱስን መናገር ስለሆነ ዛሬ እንዲህ ይሆናል። አንድ ሰው ቀጥ ብሎ ጌታን ያያል፣ የሱ ቋጠሮ ይፈታል። አዎ እርግማን ይሰበርለታል። አዎ በሽታ ይነቀላል። አዎ የሞት አዋጅ ይገለበጣል። ስለዚህ ሰውየው እነዚህ ቁጭ አለና በፊት ሰዎች እግዚአብሔር ይስጥልን ብሎ ያልፋሉ። አንዳንዶች ካላቸው ዝርዝሩን ሳንቲሙን ይጥሉለታል። ቀኑን ሙሉ ፀሐይ ብርድ ይፈራረቅበታል። ሰው ሁሉ ወደ ቤቱ ገብቶ ምሳ ሲበላ እሱ ተቋጥሮ ይመጣለታል። ምሳው እዛ ነው፣ ሻይ ቡናው እዛ ነው። መንቀሳቀስ አይችልም። ለዛውም ደግሞ ማታ ላይ መጥቶ ኦዲት የሚሰራበት አካል አለ፣ ተሸክሞት የሚያመጣ ተሸክሞት የሚያስገባው ግን ገንዘብ የሚጠይቅ አንድ አካል አለ። ዛሬ አንድ መልእክት አለኝ። በሰው ተደግፌ የኖርክበት፣ ሰውን ተንተርስሴ የኖርክበት ዘመን ከዚህ ማታ ጀምሮ ያበቃል። አረ አንድ ሰው አሜን ስል ይሁንለት። አታ ሰውን ተስፋ አድርገ ሰው ተስፋ ላይሆንልህ ይችላል። ሰውን ጠብቀ ወደ ሰው ተመልክተ ታፍራለ። ጌታን ስታይ ግን የዘላለም ቋጠሮ ይፈታል። ጌታን ስትመለከት ግን የሞተው ነገር ይንቀሳቀሳል። ጌታን ስትመለከት ግን ያለለው ነገር ወደ መኖር ይመጣል። አንድ ሰው አሜን ብለው ይውሰደው እስቲ ዛሬ። አትቀላቅል፣ ጌታን ተመልከት። ባለባክ ቸርች ሞልተዋል፣ በየቦታው ትሄዳለህ። መፍትሄ ነው የፈለክበት። ኢየሱስን ግን እውነቱን ከመስበክ ወደ ኋላ አልልም። ምን ትፍጨረጨራለህ? አንድ ቀን ትቆማለህ። አሳም ከውሃ ውስጥ ከወጣ ለተወሰነ ሰዓት ይፍጨረጨራል፣ ይሞታል። ዛሬ መልእክት አለኝ። ሳትሞት እግዚአብሔርን ተመልከት፣ ሳትጠፋ እግዚአብሔርን ተመልከት። አንተና ቤት እግዚአብሔርን መፈለግ ይሁንላችሁ። ዛሬ እንደዚህ ይሆናል። የሆነ ማዕበል ከሕይወት ላይ ያልፋል። የመከራ ምዕራፍ ከቤት ላይ ይዘጋል። የችግር ምዕራፍ ከቤት ላይ ይዘጋል። የማጣት ምዕራፍ ይዘጋል። አንድ ሰው አሜን ስል ይሁንለት። አጠገቤ ያለው ሰው ነካ አድርጎ ገፋ አድርጎ አትቀልድ በለው። እኔ ከሆንኩኝ በለው ያዳነኝን አውቀዋለሁ። ዘመኔን የሰጠሁት ስለተሰጠኝ ነው። እኔ አንዳንድ ጊዜ የሚገርመኝ ሰው እግዚአብሔርን አገለግላለሁ ይላል። አዎ እናገለግላለን። እኔ አገለግላለሁ ለማለትም አፍራለሁ። እግዚአብሔር አገለገለኝ እንጂ እኔ እግዚአብሔርን አላገለገልኩም። እግዚአብሔር ረዳኝ እንጂ እግዚአብሔር ከውጥቀት አወጣኝ እንጂ እኔ እግዚአብሔርን ምንም አላደረኩለትም። ዛሬ አንድ መልእክት አለ። ያታ ሰውየው ልክ ትኩር ብሎ ሲመለከት እንደዚህ አለ ጴጥሮስ። ሰውየው እጁን ዘርግቷል። አታ አለው እጅን ሳይሆን ለኔ ልብን ስጠኝ፣ አይንን ስጠኝ። ዛሬ አንድ ነገር ይሆናል። እይታይን ትኩረትን ወደኔ አርግ። ዛሬ እንዲህ ይሆናል አለ። የሞት አዋጅ ይገለበጣል። ድህነትን ለቀት ይወጣል አለ። ማጣትን ለቀት ይወጣል አለ። የልመና ምዕራፍ ይዘጋል አለ። ማን ነው የተስማማ? ብድግ ብሎ አሜን የሚል ሰው። የልመና ምዕራፍ፣ የበሽታ ምዕራፍ፣ የማጣት ምዕራፍ፣ የአለመራመድ ምዕራፍ ዛሬ ያበቃለታል። አንድ ሰው ለኔ ነው ስል አሜን ብለው ይውሰድ። አጨብጭቡና እልልታ ፉጨት ለጌታ ስጡና ቁጭ በሉ። ሃሌሉያ። ከዛ ወደኛ ተመልከታል። ለካ ነገር በምን ይገባል ይባላል? በአይን። አይን ነው እንድትሰማ የሚያደርግ። አይን ሌላ ቦታ ከሆነ ጆሮ ይሰማል እንጂ አያስተውልም። የሰማው ምን እንደሆነ ላታስታውሰው ትችላል። ግን እያየ ከሰማ ግን ነገርየውን በደንብ ትረዳል። ተመልከታል።
እያየ እንዲህ አለ፣ እኛ አለ ብርና ወርቅ የለንም፣ ግን አንድ ነገር አለን። ኢየሱስ የሚባል ስም አለ። ይህንን ስም እንሰጥሃለን። በናዝሬቱ በኢየሱስ ስም ተነስና ተንቀሳቀስ፣ ተነሳና ተመላለስ ባለው ጊዜ ዘሎ ቆሜ ይልና ቁርጭምጭሚቱም ጸና ይላል። ዛሬ የተፍረከረከ የሆነ ትዳር ይቆማል። የተፍረከረከ የሆነ ቤት ይጸናል። የሆነ ሊወርቅ ያለ አንድ ሰው ብድግ ብሎ ይቆማል። አንድ ሰው ለኔ ነው ሲል ይሁንለት። ሰውየው ዘሎ ቆመ ይላል። ቁርጭምጭሚቱም ጸና። መጀመሪያ ሲያቆሙት ይወርቃል። እዚህ ጋር ችግር አለ መገጣጠሚያው ላይ። የኔና ያንተ መገጣጠሚያ ሰርቪስ አይፈልግም፣ ግሪስ አይፈልግም። የኔ አምላክ በዙፋኑ ይባረክ። የሆነ አደጋ ካልገጠመ በስተቀር ቀጥ ብለህ ትሄዳለህ። ሁሌም ስትተኛም እግዚአብሔር ደና ስላደረገ ሃሌሉያ። ዛሬ አንድ መልእክት አለኝ። ነገርን፣ ኢኮኖሚን፣ ስኬትን፣ ቤትን ሽባ አድርጎ የያዘ የሆነ አዋጅ ዛሬ ይገለበጣል። እስቲ አንድ ሰው ተገለበጠ ይበልስ። የኔ አምላክ በሉስቴ ከዚህ ምሽት ጀምሮ የኔን ነገር ፈቶታል በሉስቴ። እስቲ የኔ ነገር ተፈታ በሉስቴ። ዋው ያንቺ ነገር ተፈታ። እየሰማሽ ነው? የብዙ ዘመን ቋጠሮ ሲፈታ አየው። ቆመሽ አሜን ትያለሽ። እግዚአብሔር እንደዚህ ያለኝ ብዙ ዘመን የሰማሽ ድምፅ ግን አካል ያለበሰ፣ ብዙ ጊዜ የተነገረሽ ድምፅ ግን አካል ያለበሰ፣ ከዚህ ማታ ጀምሮ ግን አንድ የሚፈጥን ነገር አለ። ኤርምያስ 51 ላይ በባቢሎንም ቤልን ይቀጣለው ይልና የዋጠውንም ከአፉ አስተፋለሁ። በል ኢኮኖሚሽ ይተፋል፣ ሰላምሽ ይተፋል፣ የቤተሰብሽ ሰላም ይተፋል። እግዚአብሔር እንዲህ አለ፣ ነገርሽን አስተፋለሁ አለኝ። እኔ እንደዚህ አያለሁ። አንቺና 5 ቤተሰብ በሰላም ስትመላለሱ አያለሁ። ቋጠሮ ከህይወትሽ ላይ ሲነሳ አያለሁ። የእርግማን ኃይል ተሰበረ። ስንት ቤተሰብ አልኩሽ? 5 ቤተሰብ ላይ አዋጅ ተገለበጠ። ተነስተሽ የመራመድ ዘመን ሆነ። ዋው ትታሰራለች፣ ቁርጭምጭሚቷ ይያዛል ብሎ ለሚጠብቁ የምስራች ድምፅ አለኝ። እግዚአብሔር እንዲህ አለኝ፣ አትያዥም፣ ፓራላይዝም አትሆኝም። አዋጁ ከዚህ ሰዓት ጀምሮ ተገለበጠ። እግዚአብሔር ባንቺና በቤትሽ ላይ ታምራትን አደረግኩ አለኝ። በኢየሱስም ተፈጸመ። ቻው። በምስክርነት ትመጪያለሽ። ሃሌሉያ። እስቲ አንድ ሰው አጠገቡ ያለው ሰው ነካ ያርገው። ዛሬ ማታ በለው። እንዴት እንደሆነ ባታውቅም የሆነ እልፍ የምትለው ነገር አለ በለው። ለማን እንደሆነ አላቅም። የሆነ እንደዚህ የቆየ በረከት እጁ ሲገባ አየው። በል አየሩ ለተንጠልጥሎ ያለ የሆነ ስኬት ዘመናትን ያስቆጠረ ከዚህ ቀን ጀምሮ ወደ አንድ ሰው እጅ ሲገባ አይቻለሁ። ያ ሰው እኔ ነኝ ካልክ አሜን ብለህ ውሰድ። እግዚአብሔር እንዲህ አለ፣ የዘመናት ስኬት ይመለሳል አለኝ። የሄደብኝ ምርኮ ይመለሳል። አንድ ሰው ለኔ ነው ስለ አሜን ብሎ ይውሰደው። ሃሌሉያ።